አሁን ተመልከቱ እዚህ ጋር የፖለቲካ የበላይነት ያለው ማንጋ ነው? ዝም ብላችሁ እዩ። ሊጋባ ከአማራ፣ ሳራ ከትግራይ፣ ፍርዬ ከብልጽግና፣ ናታን ከትግራይ ነው አንተ አደገኛ ብልጽግና ከጌታቸው ረዳ ኧረ አይደለችም። እሺ ሀሳብ አለ እኔ ስለ በእንትና ከሆነ ታማኝ ለማኝ እንኳን ለማልቀስ አበቃ። ግን ስለ ታማኝ ፍሬን ጠይቃት ያላትን አስተሳሰብ ማወቅ ፈልጋለሁ። እያወራ አይደለ እንዴ ሚታርክ? ምን ፍሬ ራሷ ትገልጻለች። ይኸውልህ በተለይ አብይ አህመድ በታተናቸው ላልከው ጀግና ነው። ለይሄ ክፋቱን ይሄ ሸር ስራው ለጥሩ ነገር ቢጠቀምበት አብይ አህመድ አገሪቷን በጣም ነበር የሚቀይራት። በጣም በቃ ማለት ይችላል። ስለ እንኳን ታማኝ ተው ጫማ እየላሰ እያስመሰለ አይደለም። ጄኔራሎች የበታተነ እኮ ነው አብይ አህመድ። አሁን የትግራይ ፖለቲካ ዓለምን ያነጋገረ ፖለቲካ እንኳን ብትንቱን ያወጣው በጦርነት ያልቻለንን እኮ በፕሮፓጋንዳ ውስጣችን ገብቶ እኮ ጀግኖች ተብሎ ስንት ነገር የተወራላቸው የኛ መሪዎች እንኳን ለሁለት ተከፈላቸው እኮ እያየን ነው ማለት ነውና አንዳንድ ጊዜ ክሬዲት መስጠት ስላለመደብን ነው እንጂ ኢትዮጵያውያን ክሬዲት መስጠት ለአብይ አህመድ ለሸር ሆነ ስራው እንጂ ለመጥፎ ነገር ሆነ የተጠቀመበት እንጂ ይችላል። ሲቀጥል ግን ታማኝ በየነ ምንም ታሪክ የለውም። በቃ የመጣበትን ይኸው ምንም አልሆነም እኮ እንደውም ፊቱ አምሮበት ገና የ25 ጎለምሳ ሆኖ መጣ። ምንም የሆነ ነገር የለም። ኢትዮጵያ የምትባል ሀገር ብትንትኗን ያወጣ በምላሱ እየገጠመ እየቀለጸ ምን እያለ ይኸው ብትንትናችን አወጣን። ጀግናችን ብሎ ያነሳሳውን ህዝቡን ሆ ብሎ ቲሸርት አስለብሶ ያስጮኸውን ህዝብ ደግሞ ኢትዮጵያ ካደችኝ ይላል። የታባቱ እሱ ነው እንጂ የካዳት ኢትዮጵያን። ትላንትና የሰሜኑ ጦርነት እኮ ሲመራ የነበረው ታማኝ መሰለኝ ህዝብ አይደለም እንደዛ የነበረው ህዝብ። ጥላቻው ከቲፒኤልኤፍ ከሆነ ቲፒኤልኤፍን እንደፈለገ ያርጋቸው ችሎታ ካለው ህዝብ እስከሚደበደብ የታባቱ ነበረ የትግራይ ህዝብ ሲያስደበድብና ሲያስጨፈጭፍ ማለት ነውና ቀንደኛ ጠላት የኢትዮጵያ ነቀርሳ ልንገርህ። በተለይ የአማራ ልጆች የዛኔ ጀግና የምትሉት የነበረው ሲያጠፋ ደግሞ አገው ነው ትሉታላችሁ። አገው ምንድነው? አገውም እኮ ኢትዮጵያዊ ነው። እና በዚህ ማለት በዚህ የዘር ቆጠራ አንግባና አሁንም ለሚመጣውን የመጣ ወፈፌ አይሸውዳችሁ። በስሌት ሁሉ ነገር ይሄ ማን ነው ለኛ ምን ስለጠቀመ ነው መጥቶ የሚጫጫሁ ብላችሁ ማሰብ ነው ያለባችሁ። እሱ የተመቻቸ ሀገር እየኖረ ደስ ሲለው ፖለቲካው ስላልጣመው እየመጣ ይጮሃል፣ እየመጣ ያጓራል፣ እየመጣ የመንግስት ጫማ ይልሳል። ከዛ ደግሞ ህዝቡን ይማግዳል፣ ወጣቱ ደግሞ ይማግደዋል ማለት ነውና አሁን ያለፍንበትን ታሪክ ላለመድገም መቆዘም ነው የኢትዮጵያ ታሪክ። የኃይለ ሥላሴ የነበረው ቲፎዞ ደርግ ሲመጣ በቀለኞች ሆነው ይመጣሉ። ደርግ ሲወድቅ ደግሞ የደርግ ልጆች ለኢህአዴግ በቀለኞች ይሆናሉ። እንደዛ እያለን የመጣ ነው ያላደግነው። ለዛ ነው ከዛ ቂም በቀል ውጡና በራሳችሁ ጭንቅላት በራሳችሁ ሳምባ ማለት ፈጣሪ የሰጣችሁ ኦርጋን አለና በዛው ተጠቅማችሁ ታማኝ ለኔ ምን ሰርቶልኝ ነው እንደዚህ የሚያጓራው? ለምንድን ነው ሆ የምትሉት? ለምንድን ነው የምትከተሉት? ምን ስለሆነ ነው? እያንዳንዳችሁ ቤት ኤሌክትሪክ ነው ያስገባው፣ ልጆች ነው ያስተማራላችሁ። አቤት በሳምባችሁ ሰው እያልሽ ነው? አዎ በራሳችሁ ሳምባ ይተንፍሱ። የኛ ችግር ምን መሰለ? በሰው ሳምባ መተን አንቺ ገና በኩላሊታችን እንድናስብ ትገፋፊናለሽ። እሺ ደቂቃሽን አይደለም። ይሄ ሰውዬ ግን ልንገርህ ለኢትዮጵያ ነቀርሳ ነው። በቃ ስላለቀሰ ስላየሁት በጣም ነው ደስ ያለኝ። አንዴ እኔ ቆንጆ ሳርዬ ቀጥይ። ደቂቃችን አጠር እያደረግን ፕሊዝ። አይ በቃ ለዚህ ላለው ፒፕል ይሄ ዝም ብሎ ያለ እንትን የሚነሳ ህዝብ አለን፣ ዝም ብሎ የሚያለቅስ ህዝብ አለ። ምስኪን ገና ስለ ሰሜኑ ምን እናወራለን? ቆይ አንዴ ሚውት አድርጊልኝ። ሳሪ ማንሽ ፍሪ ምንድነው ውዝግብ ባለ ጉድ ሞርኒንግ። እሺ ስለማን ስለታማኝ ነው? ስለታማኝም ስለ ሰሜኑም ታወሪያለሽ። ቀጥይ። ሁለት አጀንዳ ነው ያለን ዛሬ። ስለታማኝ ያው ታማኝ ፖለቲሻን አይደለም። ያው ህወሓትን በመጥላቱ ፖለቲሻን የሆነው እንጂ ፖለቲሻን አይደለም። ቱ ቢግን ገባ። ፖለቲሻን ያልሆነ ሰው ደግሞ ምንም
ኦፍ ኮርስ ፖለቲሻኖች ሊጫወቱበት ይችላሉ። የስ አብይ አህመድ ዩዝ ኤንድ ስሮ ያረጋቸዋል ብዙ ጊዜ ፖለቲካሊ እንትን ስላልሆኑ ማለት ነው። እና እኔ ብዙም ስለታማኝ ባዘር የሚያደርገኝ ልጅ አይደለሁም። ስለ ሰሜን ላውራ። እሺ ስለ ሰሜን ነው። ኦኬ ስለ ሰሜን ያልከው ሁለት ነው አጀንዳችን መርጠሽ ነው የምታወራው። ስለ ሰሜን ያልከው ማለት ነው የትግራይ ህዝብና የአማራ ህዝብ ያ በፖለቲካ ብዙ ያለው የተለያየ አቋም ይኖራል። ግን ማህበረሰቡ ያው ተመሳሳይ ስሪት ስላለው የኔ መቤት ቆይ አሁን ይኸው ነገር አጠምዘሽ ህዝብ እንደ ህዝብ አማራውም ትግራይም ዳ ህዝብ ነው። ኤርትራን ብታዩ ዳ ጠግቡ የማያድር ህዝብ በፖለቲካው ነው ያልኩሽ። ኦኬ ፖለቲካ እኮ አይስማማም ማለት ፖለቲካ ራይት ነው አይስማማም። ግን ወደፊት የመስማማት እና ሳይስማሙ 4 ኪሎ ይገባሉ አይገቡም። ሁሌ መነው እስቲ አሁን ከሊጋ አንቺ አሁን ትግራይ ነሽ አይደለ? እስቲ ከሊጋባ ጋር ተስማሙ እስቲ። ሰሜንነት ባማ እንዴት ነው የምትስማሙት? ፍሬ በምንድን ነው የማንስማማው ነገር? ኦኬ ማለት ማንስማማበት ምክንያት አንደኛ ነገር ያው ላይክ እንደዚህ ኤቢ ብሎን እንትናችን ጥቅማችን ላይ አናተኩርም። ልዩነታችን ላይ ነው የፖለቲካ ልዩነታችንን ነው ማስፋት የምንፈልገው። ኤን ፊውቸር አይደለም የምናየው ባክ ቱ ባክ ነው የምናየው። ሰው አንስማማም በዛ። እንደገና ደግሞ የመሬት ጥያቄዎች አሉ አያዙ እሱ ያስማማንም በዛ ነው። የመሬት ጥያቄውን በጠረጴዛ ዙሪያ መፍታት አንችልም፣ ግዴታ በጦርነት መሆን አለበት ብለሽ ነው የምታስቢው? በጠረጴዛ ነው። እኔማ ጦርነት ደጋፊ አይደለሁም። ስለዚህ አሁን አንቺ ያልሻለሽ እኮ ሰሜኗ አንድ አይሆንም፣ ብልጽግና ይምራን ነው የምትይው አንቺ? አሁን አላልኩም፣ እንደዛ አላልኩም። እኔ ኢትዮጵያ እንደ ኢትዮጵያ መስማማት አለብን። ልዩነታችንን አጥበበን ገቨርንመንትን ቼክ ማድረግ አለብን። ልዩነታችንን ካላጠበብን ግን ብልጽግና ፎሬቨር ይቀመጣል ማለት ነው። አይሽ አሁን መጣሽ። ልዩነታችንን አጥበበን ሰሜናዊ ብቻ ያለበትን ችግር በጠረጴዛ ዙሪያ ፈትቶ ይሄን ለኢትዮጵያ ካንሰር የሆነውን መንግስት መግረሰስ ነው ያለብን። ካልፈታ ግን አለች ሊጋባ ካልፈታ ግን ብልጽግና ፎርኤቨር ይገዛል አለች። ካልፈታን አላህ እንኳን አናልፍም፣ እዛው ነው የምንነፋፈው። አው ግን ላይክ የኔ ጥያቄ ማለት ነው እኔ ሰሜናዊ ምናምን በሚል አስተሳሰብ ነው ያለብንም። እውነት ለመናገር ህዝቡ አንድ ነው። ከየት ነህ አማራና ትግራይ ትግራይ ነኝ። እስቲ ተስማ እኔ አሁን ሰሜናዊ ምናምን በቃ ህዝቡ ኢትዮጵያዊ አንድ ነው። ድሮ በተደረገ ነገር አሁን እኛ ተጋሩ እንዴት ይሰማን ነበር? ኦሮ አማራ ሲባል በጣም ይሰማን ነበር ተጋሩ። ኦሬዲ በቃ ገባ። እኛ በተደረገብን ነገር ተመልሰን ደግሞ the same vicious circle መድገም የለብንም ብዬ አስባለሁ። እኔ ገባ ኢትዮጵያ ሆነን ነው የምንኖረው። ላቋርጣ እንዴው ምን መሰለ ኦሮማራ ምናምን ጥምረታቸው ለተወሰነ ጊዜም ቢሆን አንድነታቸውን ደሜ ነው ተባብለው ተጣምረዋል። ከአማራው ጋርስ አሁን ሰሜናዊ ማለት እንዴት ነው የምትጣመረው? አሁን ወደ ጦርነት ምናምን መግባቱን ተው እንዴ ከአማራ ጋር እንዴት ነው የምትጣመረው? በህዝብ ለህዝብ አንድ ነው። ህዝብ ለህዝብ አንድ ነው አውቃለሁ። እንደው በፖለቲካ እስቲ ከሊጋባ ጋር አሁን በፖለቲካ እንዴት ነው አንድ የምትሆኑት? እንዴት ነው አንዱ ናችሁ ታግላችሁ አብይን የምታስወግዱት? ህዝብ እንዳትቀላቀል። አመሰግናለሁኝ። ሊጋባ ሚውትን አንስተ ከወንድማችን ከትግራይ ጋር ተነጋገር ፕሊዝ። ይኸውልህ ወንድሜ ምን መሰለህ እኔ እናንተ ያለንብን ችግር ካልፈታን ይሄ አውሬ መንግስት እየበላን እየጨረሰን ቀስ ቀስ እያደረገን የሚጨርሰን የእና ያንተ የመሬትም ችግር ካለ ብቻለን ያለ ጦርነት መፍታት እንችላለን። አሁን ይሄ ፖለቲካ ምን መሰለህ እኔ በተጎዳሁበት ፖለቲካ እየመጣህ እየቆሰቆስከኝ ነው። ድሮም በቃ ህወሓት ተገንጣይ ነው ወልቃይት የሚወስደው ሊገነጠል ነው ብላችሁ
የማይሆን ፕሮፓጋንዳ ሰርታችሁ ህዝብ ብሔር ብሔረሰቦች እኛ ጋር እንዲነሳ አድርጋችሁ ነው ከአማራ ጋር እየተደረገ ነው። ከአማራ ምን ያደረቀናል? አማራ ነው እንዴ ይሄ ፖለቲካ? አንተ you guys want ከአማራ ጋር ያለን ተፋጠን እንደሆነ ተፋጠን አይደለም እኮ ለምን ተፋጠን? አንፋጠጥም። እኛ ሰላም ነው የምንፈልገው። ማንፋጠጥ ግን ደስ አይደለም። ደሴም አይነት ፖለቲካ ግን መድገም የለብንም። መስተካከል አለበት ፖለቲካው እኮ እኛ ምን ነው እኮ እሱ ነው እኮ አሁን እኮ ፖለቲከኞች ናቸው የበጠበጡት ያሉት እኮ። ህዝቡ ምን ያውቃል? ተርቦ ቢኖር በተሰብ ያለው በሁለቱም በኩል ናሬሽኑ ግን ይሄ ብልጽግና መሆን ያለበት እንጂ ስፔሲፊክ ለአማራና ለትግራይ ብልጽግና አያጠፋም። ስፔሲፊክ ማለት ነው ለሁለታችን ሰሜናዊን ተብለን ሊያጠፋ የመጣ ስርዓት አይደለም። ለምንድን ነው ሁለታችን ብቻ የምንታገለው? ብሔር ብሔረሰቦች በሙሉ መታገል አለበት። እናቴን በቃ እኔ እንደምነግረው እኔ የራሴን ማህበረሰብ ነው የማውቀው። እኔ ማህበረሰብ አብይ ረግጦት ልግዛ ቢል የሚገዛ መንግስት ማህበረሰብ ነው። ግን እኔ ግን ብልጽግና ግን ለተጋሩና ለአማራ ሊያጠፋ የመጣ ብቻ አይደለም፣ ለሁሉ ብሔር ብሔረሰቦች ነው አይደል? ሁሉም መነሳት አብይ ደቡብ 40 ምንጭ ሰው ሲገላ አይታ እንዴ ድሮን ሲጨፈጭ አታገሉማ። እኛ እኮ መሳሪያ ስለነሳን ነው። እንደማይገደል በምን አወቅ? ይሄ እኮ ነው ሰልፍሽነት ይባላል። 40 ምንጭ አለው እንደማይገደል ምን ማስረጃ አለ? አለኛ ኢንፎርሜሽን ስላለኝ ነው። መዳን ከፈለክ እኮ አንተ የ40 ምንጭ ልጅ እዚህ መጥቶ መናገር የለበትም። በቃ እንደዚህ ጋር ሳርዬ አንዴ እየተደማመጠ ሆነ የምታወራው ሳራ መጣ ጀምሮ ለሁሉም ሰው ነው ችግር የሆነበት። አንተ አሁን ከአዲስ አበባ 40 ምንጭ በመኪና ትሄዳለህ እንዴ? ደዶ ሳራ አንተ ቤት አቤት አንዴ ተራው የኔ ነው። አቤት ቆይ ስርዓት ተራው የኔ ነው። ጅቦ ባለ ጊዜው ስርዓት አለ። ቆይ እኔ ነኝ አራት ዝምበል ጊዜ ነው። ግን አስጨረሰኝ ያጅቦ ሰሜኑ እንደማይስማማ ሪሰርች አድርጌ ሰርች ጨርሼ አሁን ደግሞ ሰሜኑን በቅጽበት አጣለዋለሁ። በቅጽበት ደግሞ አንድ አደርገዋለሁ። ይሄን ችሎታዬን አሁን እየመረመርኩት ነው። እሺ ማንንም አይጣላም። አንተ ስላልከን አንጣላም። ፋራን ፈልግ ቀጥል። ስለተሰጠኝ አመሰግናለሁ። ድምጽህን ጮክ የብልጽግናን ሴራው ቀን አማራ ህዝብና የትግራይ ህዝብ አንድ ሆኖ እየሰራ ነው። የቲክቶክ አምባሳደሮች እና የቲክቶክ ወዳደሮች በሚያወሩት ፖለቲካ አማራ ጋር እየሰራ ነው። በምን ተነጋገራችሁ? በብዙ አንዴ ለምን ተስማማችሁ? የተስማማንበትን እናስቀምጥበት። እንዴ በወልቃይት ራያ ተስማምታችኋል እኮ ማለት ቤቱን የከፈትከው እንድናወራ ነው አይደል? ካልሆነ ሰሜኑ አይስማማም ስል አሁን አንተ አሁን እንዳንድ ትግራዋይ ወልቃይትና ራያ የማን ነው ብለህ ታምናለህ? እሱን የትግራይ ህዝብ የአማራ ህዝብም ችግሩን ይፈታል። እሱ እኮ ነው እሱ ካርድ ስለተመዘዘ እኮ ነው ችግሩን ይፈታል ሳይሆን፣ ቆይ አዳምጥ። የማን ነው ብለህ ታምናለህ? መጀመሪያ እኔ የትግራዋይ ነው ብዬ አምናለሁ። አንዱ አማራ ደግሞ የአማራ ነው ብሎ ያምናል። በዚህ ጉዳይ ላይ እንዴት ነው የምትፈቱት? እንዴት ነው ነገር እኮ የሚፈታው ነገር እና እሱ የሸገረው ችግር የለም። እሱም የትግራይ ነው። እኛ አሁን ይሄን ችግራችን ግን መሳሪያ የሚያስመዝን አይደለም። ቁጭ ብለን እንፈታዋለን። ለሷን እኔ ሜዳውን ስለተከፈተ አሁን እዚህ ጋር ራሳችሁን ነው እየሸወዳችሁ ያላችሁ። 603 ይዙ ምናምን ፖለቲካውን የቀለበሳችሁት ይመስላችሁ። እኛ እኮ ሰርተን ጨርሰናል እኮ ጉዳያችንን። ወልቃይት እንደማያጠላ እኛም እኮ እንጨርስበት፣ አስደምጥ እናውራበት እንጂ እኛ ብልጽግና አሁን እኮ ላከራከራችሁ ላጣላችሁ ነው የገባሁት። እንዴ ሰው አንተ አሁን እኔ መጣላ ከአማራ ህዝብ ጋር የሚያጣላኝ ነገር የለም። እየገደለኝ ኢኮኖሚን አያጣላንም። አያጅ በምንጣላው ነገር የለም። በጠረጴዛ ዙሪያ እንፈታዋለን። ጨርሰናል። ሁለቱም ገበሬ ታስሮ ሁለቱም ገበሬ እዛ ጋር ቁጭ ብሎ የሰሊጥ ነጋዴ ልጅ ሳይገባበት ከትግሬም ከአማራም ሳይገባ ችግሩን ቁጭ ብሎ አማራና ትግሬ ይፈታል። እንደሚፈታ ደግሞ 100% እርግጠኛ ነን። ይፈታል። ህዝቡ አብሮ ነው ህዝብ ነው። እንደዚህ እያሰቃየው ያለው ኃይል ከአንድ አስጨርሰኛ እያሰቃየው ያለው ኃይል ብልጽግናና እዚህ ጋር ያላችሁት ፓልፔቶች ናችሁ። እያስቸገራችሁ ያላችሁት አንድ አቋም የሌላችሁ። እንዴት ነው የምትፈቱት? ንገረኝ እኮ ምን ፈታውን ችግር ምን አቆጣነጠ እኮ ልንገርህ። እሺ እኔ እኮ አሁን እኮ ምን አፋፌ ላይ የምትቆምብኝ? እሺ ንገረኝ። እኛ እኮ አሁን እሱ ሚቱን አልከፈተም። ለምን አልከፈተም? የሚገዛኝን ሐሳብ አንድ አሁን እኮ አማራን የማይወክሉ አማርኛ ተናጋሪዎች
ትግራዋይን የማይወክሉ ትግረኛ ቋንቋን እናወራለን። በእናታቸው ትግራዋይ የሆነ ሲያልፉ ያገኙትን ማንነት ይዘው የትግራይን ህዝብ የወከሉ መስለው ያወራሉ። የትግራይ ህዝብ በዚህ ሰዓት ላይ ገዳዩን ያውቃል፣ ጫፉን ያውቃል፣ ጄኖሳይድ የደረሰበትን ያውቃል፣ ጠንቅቆ ያውቃል። እኛን ጨበጨበን ኃይል ብልጽግና ነው የሸገሩ ጁንታ እየሰማሁ ነው። ኧረ ተው እየሰማሁ ነው። እኔ የምልህን አዳምጠኝ። አሁን ለምሳሌ አንተ የምታወራው ወሬ በደንብ ይገባኛል። በደንብ ስለ ህዝብ ነው የምታወራው፣ ወይ ደግሞ እዚህ ላሉት 600 ሰው ነው የምታወራው ምናምን አይደለም። እኔ የምልህ አሁን በወልቃይትና በራያ በኩል ከአማራ ጋር እንዴት ነው ተስማምታችሁ የምትፈቱት? ይኸው ወንድሜም አለ። እስቲ አሳዩን። አሁን ከዚህ አይደለም የሚቀጥለው ፋሽስት እንደዚህ ምናምን አለ። እስቲ አሁን ስለ ራያና ስለ ወልቃይት አንተ አማራን ሊጋባ ደግሞ አንተ ትግራይን እሱ ሊጋባ ደግሞ አማራን ወከለው እንዴት ነው የምትፈቱት? ይሄ እኮ ነው የምፈልገው። አንዳንድ ትግራዋይ እዛ ቦታ ላይ ነዋሪ የተወለደ ያደጋለ፣ አማራም እንደዚህ የተወለደ ያደጋለ። የመሬት ለዘመናት ሲያጨቃጭቅና ሲያገዳድል የነበረ ጉዳይ ነው። ይህንን ጉዳይ እኔ ለእሱ አቀርብለታለሁ። በምን አቀርብለታለሁ? እኔ እናንተ ከፖለቲካ ነጻ አድርገ ነው ሜዳውን ህዝቡ ተጠቃሚነቱን አብሮ እያረሰ ይኑርበት። አማራም እንዲኖር ነው የሚፈልገው አይደል? ተጠሪነቱን በሁለቱም ገበሬ ስም አድርገ ማስኬድ እንችላለን። አይ አያስፈልገንም። እኛ የምንፈልገው የአማራ ነው ካለ እኔን አዳምጠኛ። የአማራ ነው እኛ ይህንን መሬት መቼም እንዳታስቡት ካለኝ እሱም ዋናኛውን ጨፍጫፊ አብይ አህመድ እንደማያሸንፈውና ወደፊት እንደማይሄድ ያውቋል። እኔም አውቋለሁ። እሱ ከጀርባ ያለው ኃይል ጋር ሳይስማማ ወደ 4 ኪሎ እንደማይጠንቅቁ ያውቃል። ገምግሞትም ደርሰውበታል። እኛም ከኛ ጋር ሳይስማማ ረጅም ርቀት እንደማይሄድ ያውቃል። እኛም እናውቃለን። ስለዚህ ትልቁ ገበልና ጠላት 4 ኪሎ የተቀመጠው ኃይል ይሄንን ካርድ እየመዘዘ ልክ አንተ እንደምትመዘዘው ያለውን እርሳው አሁን ወልቃይት አንድ ልጅ አንተ እኮ ምንድን ነው የፈለከው ከኔ? እንጣላለን። ምን እፈልጋለሁ እኔ እና በባኒ ቤቴን ከፍቼ የመጣሁት እኮ በወልቃይትና በራያ እንዴት ነው የምትደማመጡት? እኔ ደግሞ የህዝቤን ስሜት እየነገርኩና የህዝቡ አካል አንድ እኮ ነኝ። እኔ ስሜት እየነገርኩ ህዝብ እኮ ራሱ ካንተ የትግራይ ህዝብ እኮ ካንተ የበለጠ ያስባል እኮ እንዴ። እኔ ሰው አይደለሁ እንዴ? እኔ እኮ ትግራይ አዳምጠኝ። ሐሳብህን እንዴት ነው የምትስማሙት? ስለ በዚህ ጉዳይ ነው እኮ ይኸውልህ እኮ እየነገርኩ እኮ ነው። ለምሳሌ እየነገርኩ እኮ ነው። ሰጥቶ በመቀበል አዲስ ሲስተም ልንገርህ። እዛ ውስጥ ያልኩ እኮ ነው። እዛ ጋር ያለው ገበሬ ተስማምቶ እንደሚሄድ እኔና እሱ ይኸውልህ፣ አሁን እስካሁን ሚቱን ከፍቶ እንኳን የሚጎረብጠኝን ነገር አልተናገረኝም። ይሄ ማለት እኔና እሱ ጋር ችግር የለም። ችግር ከሌለ ያንተን እሱ አሁን አንተ ሀገርህ አዲስ አበባ፣ እሱ ሀገሩ ደንበጫ የሚባል ቦታ ሩቅ ነው። ወልቃይት ጋር አሁን እንዴት ነው መፍትሄ የምታመጡት? የአማራ ሆኖ ነው የሚቀጥለው? የትግራይ ሆኖ ነው የሚቀጥለው? ወይስ የሁለቱ ሀገር ሆኖ ነው የሚቀጥለው? ይሄን ነገር እኮ ነው። ምን ሆነ ነው አንተ ወደ ሌላ የምትሄደው? እኔ እኮ ሰው ደስ የሚለው ለማለት ቀላል እኮ። ኦኬ አንተ የምትለው ምንድነው? በቃ አንተ ያንተን ስሜት ልንገርልህ። እሱን ነው ከፈለክ ያንተን ስሜት ልንገርልህ። ያንተ ስሜት ምንድነው? አይ በቃ እኛ አማራም እዛች መሬት ላይ አደርሳትም፣ አፈናቅለህናል፣ ገለህናል፣ እኛ እንበቀልሃለን፣ ብልጽግና እንደፈለገ ያርግ ነው የምትለው። ይሄንን ደግሞ የትግራይ ህዝብ ያዋጣል፣ ይሄድበት። እኔ ብዙ ትላለህ አባይ ጁንታ አሁን አያጅቡ ከአማራ ጋር ከተጣላ ነው የምልህ። እድሜ ልኩን ይኸውልህ፣ ይሄን ቃል ሪከርድ አድርገው። እድሜ ልኩን ከባርነት አይወጣም። አማራም እንደዛው። ከዚህ በኋላ ትግራይ ጥይት ከማድረግ እድሜ ልኩን ከባርነት አይወጣም። እኔ እኮ አሁን እንዴት ማድረግ አለብን እንደዛ እንዳንነው ከባርነት እንዲወጣ ችግሩን እየነገርኩ እኮ ነው። ትናንትና ተዳምቶበታል። አማራም እኮ ከብልጽግና ጋር ሆነው ችግር መፍታት ስላልቻሉ አይተውታል አይደለ? ትግራዋይም እንደዛው። ስለዚህ እነዚህ ሰዎች ተነጣጥለው አይቶት ሞክሮት ኪሳራ ላይ ያመጡት ህዝብ ነው ያለው። እንዴት ነው መፍትሄው? ምንድን ነው መፍትሄው? ይሄንን ነቀርሳ የሆነ መንግስት ማስወገድ ነው ያልኩ እኮ። እሺ መንግስት ተወገደ፣ ወልቃይትና ራያ ማን ነው የሚሆነው? በደንብ ይስማማል ህዝቡ። የማንም እንዴት አድርጎ እስቲ ቆይ አሁን እንዴት አድርጋችሁ የማንም ይሁን አልኩ እኮ። ትክክለኛው መልስ የማንም ይሁን ነው ማለት። አያጅቦ ነቀርሳ የሆነ መንግስት ብልጽግና ያለው መንግስት ነው። እድሜ የገዛችሁለት ለብልጽግና ሊጋባ አውራ ቆይ አያጅቦ አሁን አንድ ማወቅ ያለብን ነገር ይሄ አማራና ትግሬው እስከ ዘላለም ድረስ በተፋጡ እንደ ጥላት በሚታየው ነገር ይቀጥላል ብለን እንዳታስቡ። በቅቶታል። ያን ህዝብ በጦርነት በምናም እንዴት ነው ሊጋባ? እንዴት ነው የሚፈታው? አሁን ይሄ ጉዳይ በራያና ወልቃይት በጦርነት ሳይሆን ቁጭ ብለን ተነጋግረን በምን ነው የሚፈታው?
በጦርነት አሁን የራያው በአሁኑ ሰዓት መጥቶ ወልቃይትም የኛ ነው ትግራይ አይደርስም፣ ራያ የኛ ነው ትግራይ ውሃት አትደርስም፣ ትግራይ ህዝብ አይደርስም እያለ የሚናገረው የብልጽግና ደጋፊ ነው። ህዝቡ ግን የሚያውቀው ቁጭ ብለን በሰላም እንፈታለን። የአካባቢ እንዴት ነው የሚሆነው? በአንተ አሁን ደስ የሚለው ሁሉንም የሚያግባባ የምትለው እንዴት ነው? በሰላም መፍታት በቃ ተነጋግረን በሰላም እኮ በሰላሙ እንዴት ነው የሚፈታው? አሁን አንተ ስታስብ በጭንቅላት ቆይ ይሄን አሁን ያለብን እንትን በእንትን ይቆይና ከመሀላችን ያለ ትልቅ ጥላት አለ። ኖ ያንን ጥላት ደርምስሰን ስንመጣ ቁጭ ብለን ተወያይተን ነው እንጂ ከዚህ በኋላ አንድ ነገር ንገር ደግሞ ትዋጋለህ። አንድ ነገር ንገርህ፣ ጋራንቱኝ የምነግርህ ትግራይና አማራ ከዚህ በኋላ መሳሪያ አይማዘዝም። በፈለግከው አይነት ነገር ብታረገው የሚመዝበት መሳሪያ ሌላ ቦታ አለ። በፈለግከው ብታረገው። በወልቃይትና በራያ ጉዳይ እንዴት ነው የምትፈታው? ንገር። ቁጭ ብለን የምንነጋገረው አያጅቦ። እንዴት? በምን አብረንማ እሱ ሌላ ጉዳይ ነው። እሱ በምን ቁጭ ብሎ የሚወያይበት ራሱ ያውቃል። አዳምጠኝ። ወልቃይትና ራያ የማንም አይደለም፣ ትግራይም አይደለም፣ የአማራም አይደለም። እዛ የሚኖር ህዝብ ነው። ኖ እንደሱ ሳይሆን ሁለቱ ህዝብ ተስማምተው የሚኖርበት ነገር ይፈጠራል ነው እንጂ በመሳሪያ የሚፈታ ነገር አይኖርም። ትግራይና አማራ ከዚህ በኋላ መሳሪያ የሚባል አይማዘዝም። ኢትዮጵያ በሙሉ ማለት ነው ወልቃይት አጀንዳ የተሆነበት ምክንያት የኢትዮጵያ ፖለቲካ ሙሉን 100% ወልቃይት ለሚሆንበት ምክንያት ኢዘር ወይ አማራ ወይ ትግራይ ዞሮባቸዋል ወይስ ሌላ ነገር አለ? ዓለም እኮ በወልቃይት ብቻ ለምትዞር we have a lot of agenda እኮ ኢትዮጵያ ፍሬ ማር እኔ አሁን አዳምጪ ማር እኔ ፈለኩኝ ማለት ነው። አሁን ወልቃይት ያማራ ፍሬ ግን አትሳሳቺ። የአብይ ፖለቲካ ወልቃይትን ካያሽ የአብይ ፖለቲካ ያልቅለታል። 4 ኪሎ መግባት አይጠበቅም። ያ ግን እኛ ሌላ አጀንዳ አለን አይደል? ኢትዮጵያ ውስጥ እንዴት ነው የሚያልቀው እኮ ነው። አሁን አብይ አህመድ ወልቃይትና በራያ ካለቀ እንዴት ያልቃል? ፍሬ አሁን እንዴት ያልቃል? የራያና የወልቃይት እኮ ኧረ እዚህ ጋር አብይ አህመድ እኮ ማሸነፍ እኮ ትችላላችሁ። አንደኛ ፖለቲካ ፖሊሲያችን ወደፊት ምንድነው? ፍዩቸራችን አስተዳደር ወሰን እኮ መቀያየር እኮ ይችላል። አስተዳደር ወሰን መቀያየር እንደሚቻል ታውቃለህ። ያጅብ እኛ ሌላ አጀንዳ አለ። ኢትዮጵያ ውስጥ ብዙ አጀንዳ አለ። መኖር አለብን። መሬትም እኮ ልንኖርበት ነው። ከዛ ደግሞ ይልሃ ያጅብ በጦርነት መሬት ተይዞ አይቀመጥም። ይዘር ወይ ትግራይ አይዞም አማራም አይዞም ሁሉ ጊዜ ጦርነት ይኖራል ማለት ነው። ሶ በጦርነት ያስመለስከው መሬት ጄ ላይ ነው የሚቀመጠው ብላ ካሰብክ must be full ማለት ነው። ወይም ደግሞ የኢትዮጵያ መንግስት ኮንትሮል ሞኖፖሊ ቫይለንስ በሙሉ ከተቀለለው ኦኬ፣ ካልሆነ ግን ባለንበት ሁኔታ አይሆንም። ምንድነው ግን የሚሻለው ብትለኝ የኢትዮጵያ ፖለቲካ ላይ ኢትዮጵያን ኢሊቱ ወደፊት የሚያመጣው ማለት ነው እንዳልኩ ፖሊሲ መቀየር ያለበት አጀንዳ ላይ አይዲዮሎጂያቸውን ማስተካከልና የሆነ የአገር ቅርጹን ማለት ነው የኢትዮጵያን ቅርጹ እንዴት ነው የምናረገው ብለው መምከር አለባቸው። የአማራ ኢሊት፣ የኦሮሞ፣ የትግራይ ኢሊት እንደዛ አይነት ነገር ይኖራል እንጂ ግዴታ በመሬት አንድ ሀገር ውስጥ እየኖር ካያጅቡ ልክ ኤርትራ እንደያዘችው በመሬት መጣላቱ just ridiculous ሆነ እንዳሰብሽው ክልሎች ጠፍተው ትግራይ አማራ ምናምን የሚባለው ክልል ጠፍቶ አንድ ኢትዮጵያ ማለት ነው። አንድ ኢትዮጵያን ባይሆን ማለት በአቅጣጫ ቆይ አንድ ነገር አሁን መሬት እኮ ሲፎግሩ ነው እንጂ አስተዳደር ወሰን ነው እንጂ የሉዓላዊነት እኮ የሚባል ነገር የለም እኮ አስተዳደር ወሰን ነው የሚለው። አስተዳደር ወሰን ደግሞ መቀየር ይችላል። ይዘር ለምሳሌ ወልቃይት ለብቻው መሆን ይችላል። ጎንደር ለብቻው የሆነ ለብቻ ማድረግ ትችላለህ እኮ አስተዳደር ወሰን ሚንትሊ ማስተካከል የሆነ ፎን ተብሎ ለጭቅጭቅ ነው እንጂ አስተዳደር ወሰን ማስተካከል ይችላል። ብልጽግና ነች። አየህ ሊጋባ በዚህ ሀሳብ ተስማማለህ? ለምን ብልጽግና ሆኖ እዚህ ጭራሽ ያልስማማ ማለት ነው። እቺ ብልጽግና አያና በደንብ አስተምሮ ነው የላከብን። ምንድን የምታወራ የጁ ብልጽግናማ አንተ እየተጣላበት የጁንታው በዚህ ሀሳብ ተስማማለህ? እኔ ለአማራና ትግራይ አስጨርሰኝ እንጂ አማራና ትግራይ በመሬት መጣላት የለበትም። ይሄ ወንበላችሁ የማን ይሁን አሁን ቆይቶ ያየን እኮ የማን ይሁን አማራና ትግራይ እኮ 3000 ዘመን ኖሯል። የማን ነው እኮ የሚያስብል ነገር እኮ የለውም። አሁን ወንበላችሁ ለጭቅጭቅ ስላስገባችሁ ነው እንጂ ዊብን ዚያ እኮ በህገ መንግስቱ የማን ተብሎ ነው የተቀመጠው? ጅቦ
በቃ ምን ተዘባርቃለህ እዚህ? አይ ሊጋባ ደግሞ እምቢ አለ። ሼማ ይዛችሁ አይዟችሁ፣ ሀቁን ተናገሩ። ብቻ አትስማማንም። እቺ በህገ መንግስተኛ ነው ምናምን ተብሎ በደፈናው ውስጥ የሚባል ነገር የለም። አንድ ሀገር ህግና ደንብ አለ። በቃ አለቀ። ደግሞ እሱ እኮ ያስማማን ተብሎ አይደል? ስንት ዓመት እኮ ባጀት እየወጣ ያለው በትግራይ ስም እየወጣ እስከሆነ ድረስ አሁን ተጋሩ ደግሞ የት ነው ያሉት? አይዲፒ ነው የተጣሉት። ሀቁን ተናገሩ ለራሳችሁ። ወይዘሮ ሳራ አሁን ያለው አታስመስሉ። አንዳንዶቻችሁ አስመሳይ ናችሁ። በጣም የምታስጠሉ አስመሳዮች ናቸው። አትስማሙ። አሁን ፍሪ ያመጣችሁ ይሻላል። ግዛት የሚባለው ቀርቶ አንደ ኢትዮጵያ ይሄ ትግራይ ክልል ነው፣ ይሄ አማራ ክልል ነው የሚባለው ቀርቶ በዛ ሊስማሙ ይችላል። ግን ትግራይ ክልል እንደ ትግራይ ክልል ትቀጥል ቢባል፣ አማራ ክልል እንደ አማራ ክልል ሊቀጥል ቢባል ፍጹም አይስማሙ። በቃ ድርቅ። ለምንድን ነው የማታምኑት? ጭንቅላታችሁ የማያምኑ ለምንድን ነው? እስቲ መፍትሄ ብላችሁ የምታመጡት ሐሳብ ምንድን ነው ስትባሉ፣ አይ እኛና አማራ አንዱ ነን ምናምን ይሄንን ፋሽስት መንግስት አውርደን ከዛ ይሄን ፋሽስት መንግስት ተው እርሳው። 4 ኪሎ አይደል ያለው ትግራይ እዛ ነው። ማሰብ ነው ያለባችሁ። ምንድን ነው የምናረገው? አትስማሙም ሰሜናውያን ስል እውነቴን ነው፣ አንስማማም። ግን የሚያስማማን ነገር አለ። በቃ እኔና አሁን ከልብ አማራ ወልቃይትና ራያን የኔ ነው አይበል፣ ትግራይም የኔ ነው አይበል። እዛ ያሉት ሰዎች እንደፈለጉ ይኑሩ። ይሄንንም አትቀበሉ። በቃ አንስማማማው። የጋራ ጠላት አለብን። እንዲያርገን እውነቱን ተናግረ ነው መሆን ያለበት። በቃ አሁን ህዝብ እንዲወድህ ለህዝብ ብለህ አሁን እዚህ 600 ሰው አለ ደስ እንዲለው ብዬ እኔ እኮ አወራለሁ እኮ ተጋሩ ደስ እንዲላቸው ብዬ እኛ በቅልጽ ምናምን ሐምዝ ጌርና መጽና እንዳትሰሙ፣ እነዛን ሰዎች እንዳትሰሙ። ውሸታቸው ነው ደለን። አው ግን አባዬ ወይ የሰሜናዊን ስነ ልቦና አላወቅኩም ማለት ሰሜናዊ ሰበንታን ስነ ልቦናውን አላወቅኩም። አሁን አማራ ክልል 3 ዓመት ነው። ስማ እኔ ወንድምህ ጥናት አድርጌያለሁ በሰሜናውያን ላይ። ሰሜን አንድ እንሁን ብሎ የጀመረው ማን ነው? ሳቷሽ አንተና እኮ ደብረ ጽዮን ላከኝ ጥናት አድርግ ተባለ። ሰሜናውያን ፍጹም አንድ ቋንቋ እያወሩ አንድ እምነት እያላቸው የማይግባቡ ፍጥረቶች ናቸው። ሰሜናውያንን ለመለያየትና ሰሜናውን እርስ በርስ ለማባላት እግዚአብሔርን በቃ ይሄ እኮ ጥናት የተወስዶበት እኮ ነው። አንተ ሰሞኑን እኔ ገብቼ እንደዛ ስለ የነበረው እኮ በጥናት ላይ የተደረገ እኮ ነው። አሁን ለምሳሌ አንተ አማራ ነህ አይደለ? አንድ ትግራዋይ አስገብቼ እናቴ ትሙት በሰላም አታወሩም። 5 ደቂቃ መሀላችሁ ገብቼ አጣላችኋለሁ። በ5 ደቂቃ ከመሀላችን ተማይ በየነ ከለደ እንስማማለን። እኔ አጣላችኋለሁ። አሁን አንድ ትግራዋይ አስገብቼ እንዳትስማሙ አደርጋችኋለሁ። እናቴ አስገባው አሁን አንድ ትግራዋይ አስገባለሁ፣ አይስማሙ። ያውም በደብረ ጽዮን አሁን ከእንትን ጋር እንትን ብሎ የለ ትግራዋይ ደብረ ጽዮንን የሚደግፍ አሁን ከአማራ ኃይል ጋር አንዱን እንሰራለን እያሉ አይደል? ተመልከቱ። ደቂቃ ችግሩ ወልቃይትና ራያን ካነሳል ማለት ማማው ሰውዬ ቀላል ሰው አድርገዋል ሊገባው። ሰሜኑ እናቴን አይግባባም። አንተ ሰሜን እኮ ደደብ ህዝብ እኮ ነው። ተው እንጂ እውነት እኔ ስንት ዓመት ደረኩ። አሁን የራያና የወልቃይትን ቁጭ ብለን በጠረጴዛ ዙሪያ ነው በጦርነት አንፈታውም። ስማ እሱን አሁን አየህ ብዙ ነገሮች አሉ ሰሜኑ። አሁን ደግሞ አንድ አማራ ደግሞ ሌሎች አሉ። አንድ ትግራዋይ አሁን እዚህ ትግራዋይ ለትግራዋይ አስገብቼ የደብረ ጽዮንና የጌታቸው ደጋፊ እናቴን አይስማሙ። ከልባቸው አምረው ነው የማይስማሙት። በቃ እንደ ጋራ ጠላት እንኳን አለ ምናምን አይሉ። አማራ ለአማራ እኔ በሰሜናዊ ጥናት አድርጌ እኮ ለምንድን ነው የማታምነኝ? ሊጋባው ለማንኛውም የጌታቸው ረዳ ደጋፊዎች የጌታቸው ረዳ ደጋፊዎች ራያ ራዩማ የሚሉት እዚህ ከአማራ ትግርኛ እንኳን በትክክል የማይናገሩ የሱ አካባቢ ሰዎች ናቸው። ግራ የገባቸው ነው እንጂ ትክክለኛ ትግሬ ለሱ ጋር ሊሆን አይችልም። እንዳለ አልኩ እኮ እንዳለ ከነ ጻድቃን ጋር የመጡት ከነ ማን ክንደያ ጋር የመጡት እናቴን አይስማም። ሰሜኑ እብሪተኛ ነው። ጥናት ተደርጎበታል። ይሄንን ጥናት ደግሞ በደንብ ነው ያካሄዱት። አንተ በጣም ብዙ በጀት ተበጅቶበት እኮ ነው ይሄን ጥናት የሰራሁት። እንዴ ምን ሆነ ነው አንተ ባንካ ፍሬ እኔ
ከምስኪኑ የሰሜን ህዝብ ጋር ከዳው ግን ስማ ፍሬ ግን ምን ላይ ነው የምታረጋት? አንተ ፍሬ እኮ ብልጽግና ዋና እንትን እኮ ነሽ። የተረገመች እኮ የምትሰራውን ፖለቲካ ታያለህ። ካያና ጋር ቁጭ ብላ የምትሰራው ፖለቲካ። እኔ ከህዝብ ጎን ነኝ። እኔ ፖለቲካ እርግፍ አድርጌ ከህዝብ ጎን ነኝ። አንተ የደቡብ ህዝብ እንዴት እየኖረ እንደሆነ ታውቃለህ? አታውቅም። አገር ገብተህ አታውቅም። እንዳለ የደቡብ ህዝብ ቡና ነጋዴ ነው። አዳምጠኝ። ኦሮሞ እንዳለ ንግድ ውስጥ ነው፣ ትምህርት ውስጥ ነው። እናቴ ትሙት። ሰሜኑ ብቻ እኮ ነው አብዶ የኖረው። አሁን እኮ ወደ ኋላ 10 ዓመት ተመልሰናል። 1000 ዓመት ነው የተመለሳችሁት። እኔ ጥናት አድርጌያለሁ ስለ ሊጋባው ነገር የምነግርህ በጥናት ግን 1000 ዓመት ብንመለስ ግን አሁን ያሉት ጎረቤት ሀገር እንበልጣቸዋለን። ቀርበን ወይኔ ኤርትራውያንን ነው ጎረቤት ሀገር ምንድን ኦሮሞን ነው ግልጽ ተናገር እንዳትፈራ። ኦሮሞን ነው ኦሮሞን ምንም ትላለህ። ኦሮሞን ምንም እኮ ሊሰለጥን የማይችል ነው። እኛ ወደ 1000 ዓመት ወደ ኋላ ብንቀር እነሱ እኮ ወደ ኋላ ናቸው። አየህ ይሄ ነው በቃ ሰሜናዊ ድክመታችን ይሄ። አንተ ኦሮሞ አንተን ያውቃል። አለመተዋወቅ እኮ እኛ ሰሜናውያን እኔ ስነ ልቦናቸውን ስለማውቀው ነው። እነሱ ጋር አለም እንዳያደግም አናቃቸው። አሁን እነሱን እኮ እየሰለልኳቸው እኮ ነው። እግዚአብሔርን ነው የምልህ። እኔ ተይቀ ስነ ልቦናቸውን እኔ የማውቀው መድኃኒዓለም 100 ዓመት አጥንተውን ሰሜኑ ምን ይፈልጋል ምን ይላል። አንተ ስልጣን ለመያዝ ኦሮሞ 100 ዓመት ጠብቋል እኮ ከሚሊሊክ ጊዜ ጀምሮ እስካሁን ድረስ። አሪ ሲሪየስ ሊገባው እና አሁን ለምሳሌ አዳምጠኝ። ለምሳሌ አንድ ኦሮሞ አስገባለሁኝ እዚህ ሰሜኑን እንዴት ታውቀዋለህ ብለው እንደዚህ ብሎ ይነግረኛል። ትግራይንስ ታውቀዋለህ? አዎ እንደዚህ አማራንስ? አዎ ኤርትራንስ? ስለ ንቦናችን አጥንተውታል። ለምን በጣም ከህፃነታቸው ጀምሮ እያደጉበት ይመጣል። አንተን ግን አሁን ኦሮሞ ምንድነው ብለህ እርግጠኛ ነኝ የምትለኝ ኦሮሞ እኮ ጅል እኮ ነው፣ የዋህ እኮ ነው። እኔ እናንተ ሰሜነኛ የምትሉ ከአማራ ጋር አማራ ራሱን በአማራነቱ እንጂ ሰሜን የሚባል ፖለቲካ አንተ ቋቋቲያም ጅቦ ሽማግሌ እረፍሽ ሰሜን የሚባል አያት አሁን እቺ ደግሞ ይኸው ካንተ የተቃራኒ ሐሳብ ከሰሜን ጋር አልሰራም። የምን ሰሜን ራስክን ቻል እዛው ራስ አማራ ደግሞ ብቻውን አይችልም። ከሰሜን ጋር ለማን ያስወጣው? ኖ እስኳድ አይደለችም። ለማን ያስወጣል? ትክክል እየተናገረች ለምን አስወጣችኋት? እንደዚህ አይነት ሰው ያስተምራል። እርስ በርስ እንነፋፋ ነው የምትለው? አይ አንስማማ። እሷም መታለች የሸዋ አማራ ናት፣ አውቃታለሁ። ካንተ ጋር ተቃራኒ ሐሳብ ነው ያላት። ከትግሬ ጋር አንሰራም። አማራ በአማራ ነው። አማራ በአማራ ብቻውን ሰርቶ አያሸንፍም። ትግራይም ብቻውን ሰርቶ አያሸንፍም። አንተ በጣም አብይ አህመድ ሰርቷል እኮ። እየቀለድክ ነው። ጅብና አድርጎ እኮ ነው የሰራው። ሰሜኑን ታውቀዋለህ? በእናትህ ምስት ታውቀዋለህ? መድኃኒዓለም አማራው አንድ ከሆነ አማራው አንድ ቢሆን ማለት በማላች ቁጥር ባይኖር ማለት ነው 24 ሰዓት አያድርም። አማራ እንዳይሆንም ተሰርቷል። በቃ እንዲሁ ትግራይን አንድ አያደርግም። ከፋፍሏቸዋል። አማራ ብቻውን 4 ኪሎ መግባት ይችላል። አንድ አልሆነም። ራሱ አማራው አማራ የሆነ ሰው አማራ የሆነ ሰው ከሰሜን ጋር አይደመርም። በቃ ራሳችሁን ቻሉ። ሰውነት አዳምጪኝ፣ አንድ ነገር ልንገርሽ። ሰሜኑ አሁን ቢደመር ሰሜን ስልሽ ደግሞ ትግራይን ብቻ አይደለም ኤርትራንም ያካተተ ነው። እንዳገር ነው። አይሰራም። እነዚህ ሁለት እኮ ናቸው። ትግራይና ኤርትራን የበሉን ልጨርስ። እሺ ልጨርስ። ኤርትራንም ጭምር ነው የምልሽ። አብይን አያሸንፉትም። ሶስቱ ተጠቃለው ታውቂያለሽ። እንኳን አማራው ብቻውን ያሸንፈዋል። አይገባም። እንዳለ እኮ የአህመድ ወታደር እንዳለ አማራ ክልል ያለቀው የለውም ወታደር። አይገባም። ወላሂ የለውም እኮ ወታደር 3 ዓመት እኮ ምጥጥ እናደረገበት አማራ ፋኖ ምጥጥ እናደረገበት ወታደሩን የብልጽግና ወታደር የለውም። አንቺ አሁን የምታወሪው እኮ አይደለም። ስሚ አንድ ነገር ልንገርሽ። አብይ አህመድ ወታደሩ ቢያልቅበት ይኸው የሀገር መሪ ነው። ከትግራይ ጋር ጦርነት ትግራይን የሚሾምላቸው እኮ እሱ እኮ ነው። ጌታቸው ለምን ወረደ? አሁን ጭራሽ መፈንቅለ መንግስት አድርገሃል ምናምን እያለ የሚፎክርበት ወታደሩ አልቆ ነው። ከኤርትራ ጋር ባህርን አስመልሳለሁ በጉልበት የሚለው ወታደሩ አልቆበት ነው። ለምን ነው እውነት ማናወራው? ሰሜን ጋር አብረን ከሆነ ወልቃይትንና ራያን
ለቀቅ አድርጋችሁ ነው ከዛ በኋላ ነው ከትግራይ ጋር ምን ስማማ ሊጋባ ሰሜናዊ የሚባል ድፍን ያለ ፖለቲካ ለኛ ለአማራዎች አይሰራም። አንድ ትግራይ ቆይ ሰሜናውያን አንድ ትግራይ ላስገባና ተመልከቱ። ፍጹም ማትስማሙ ፍጥረት መሆናችሁን ሰሜናውያን ላስረዳችሁ። አንስማማም እኮ ነው የምልህ ጅቦ፣ አንስማማም አውቃለሁ። ምን በስነልቦና በሃይማኖት አንድነን ግን እንዴት ነው አብይ አማራው ለራሱ እንዳልሆነም ጅቦ አማራው እንዲሆን ብቻውን አማራው አንድ ይሁንና ከነ ሰሜናዊነት ሳይለጠፍ ህዋት ጋር ሳይለጠፍ ራሱ ብቻውን ማሸነፍ ይችላል አማራው። ቆይ አንድ ትግሬ ያስገባ መለጣጠፍ ምንድነው? እኛ እንለጠፍ በቃ መለጠፍ አንተ ጭራሽ ያው አሁን አብይ እናሸንፈዋለን 4 ኪሎ እንገባለን እያልሽ ጭራሽ አብይ አህመድ እርስ በርስ ነው የሚያዋጋችሁ ወልቃይት ምናምን ብሎ ጃይስ ያዋጋ እኮ ለዚህ እኮ ነው አማራው አንድ መሆናችን በቃ እሺ አታናደኝ። እሺ ሲራክ እናቴ እውነቴን እኮ ነው ከልቤ እኮ ሲራክ ወንድሜ ሲራክ አብይ አህመድ እናሸንፈዋለን ምናምን እርስ በርስ የማትደማመጡ ገና እርስ በርስ ያዋጋቸዋል አብይ አህመድ እየሳቀ ምን ትላለህ እህታችን ባመጣቸው ሐሳብ ላይ? በዛ አይስማማም። ይሄ ወልቃይትና ራያ የሚባለው ለቀቅ ቢያድርጉት ራሳቸው አብይ አህመድ እናስወግረው ከኋላ እንታሳሰባለን፣ ችግር የለውም። ይሄ ወልቃይትና ራያ አጣላን ጎበዝ በጠረጴዛ ዙሪያ ቁጭ ብለን እናወራለን። ቆማ ብትበላና አይሰራም። እንደው ለሰሜን አይሰራም በአሁኑ ሰዓት ማለት ነው። አየዩ ምን እንደው ታውቃለህ? እናቴ ነው ከልቤ ነው የምነግራችሁ። አሁን ደብረ ጽዮን ጦርነት ሊጀምር ነው። አብይ አህመድን እናሸንፈዋለን። አብይ አህመድ አሁን አማራውም ጦርነት ላይ ነው፣ ክዶታል። ኤርትራም ክደዋለች። እናሸንፋለን። አሁን ደግሞ በአማራ በኩልም እነ ደብረ ጽዮን ከኛ ጋር ናቸው። እናቴ ትሙት አንድ አይደሉም። አታሸንፉት። አንተ የተረገመ ሰው ነው። ማሰብ ይፈልጋል በጣም ያውም እኔ እንደሰማሁት ከሆነ ማለት ነው እነ ደብረ ጽዮን ምናምን እኔ በቃ እንደማቀው ከሆነ በጣም ከትግራይ ኃይሎች ጋር ተቀራርቦ ነው የሚሰራው። በጣም አብይ አህመድ ያውም ሌሎች ባለስልጣናቶችን እና አማራ ምናምን በጣም ነው እንትን የሚላቸው። የአማራ ባለስልጣናቶችን እዚህ በአዴኖችን በጣም ነው የሚንቃቸው። ናውጣ ይከዚ ምናምን እያለ እንደዚህ ብለህ መግለጫ ስትባል የትግራዮችን ያውም ይፈራል እንዴ ጌታቸው። እስቲ እውነት እንነጋገር፣ ፖለቲካ አይደለ አሁን። እኔ እኮ የትግራይ ተወላጆች ደስ እንዲላቸው ወይ የትግራይ አክቲቪስቶች ምናምን ማውራት ይችላሉ እኮ የታባቱ አብይ አህመድ ምናምን፣ ግን አልፈልግም። አሁን ላይ እንደ ጦርነቱ አይደለም። ያንን ጦርነት ደግሞ ዳግም ማየት አልፈልግም። ለምሳሌ ታደሰ ወረደ የጊዜው አስተዳደር ጊዜው ሲያልቅ ወዴት ነው ሄደው? አዲስ አበባ እኮ ነው ሄደው አይደል እንዴ? ለምንድን ነው ሄደው? አብይ አህመድ መሪ ስለሆነ ጠቅላይ አብይ አህመድ እንዴት ነው ልቀጥል ልውረድ ብሎ ነው ሄደው አይደል? ተጋሩ ስንዋጋ ተዛዝለን አናቅም አይደለም። መዋጋቱን አይደለም የምታየው። አሁን እኔ እንዴት እንዳልገባችሁ አላቅም። እኔ የገባኝ ነገር ገብቷችኋል። ግን አሁን ከአብይ ጋር ጦርነት እንጀምራለን። አማራው ከአብይ ጋር አይደለም፣ ትግሬው ከአብይ ጋር አይደለም፣ ኤርትራው ከአብይ ጋር አይደለም። እኛ አንድ ሁነን እኛ ምናምን አሁን ኤርትራና ትግራይም ቢገቡ ጸምዶ ምናምን ይባባላሉ አይደል? ፍጹም የማይስማሙ ሰዎች ናቸው። እናቴ ትሙት። ያውም ከአማራው ይሄ ትግራይ ትግርኛው ከኤርትራ ጋር ትንሽ የሚያስማማቸው ነገር አለ። ትንሽ ፍጹም እንዴ አንተ ትቀልዳለህ እንዴ? ሁሉም ለግል ጥቅም ነው የሚዋጋው። ከዛ የሆነ ሰዓት ላይ የግል ጥቅማቸውን ጥያቄ ምልክት ውስጥ ያስገባውና አብይ አህመድ እርስ በርስ እንዲዋጉ ያደርጋቸዋል። እርስ በርስ እስቲ ከልባችን ሰሜናውያን ተነጋግረን አሁን የወልቃይት ጉዳይ ሲባል ጃስ አማራው ለማራው ብዙ ነገር አለ። እሱ ብቻ አይደለም፣ ብዙ ነገሮች አሉ። ሰሜናዊ ምናምን ብዬ ስቀሰቅስ ከዚህ በፊት ምናምን ሁላችሁም ተስማምታችሁበት አዎ ምናምን ብለን ሰርተንበት ነበር። ግን መጨረሻ ላይ ሳየው ትግራይ ትስር እኔ ሰሜናዊነት አንድነት በቲፒኤልኤፍ የበላይነት ወይ ደግሞ በትግራይ የበላይነት ቢመራ ኤርትራም አማራውም ቢመራ ድል ያመጣል። ይሄን ደግሞ ማንም ሰው አይቀበለው፣ ማንም። ለዛ ነው እሺ እንደገና ሰው አስገባለሁ ከአማራ ከትግራይ ከኤርትራ አስገባለሁ። እስቲ ይስማማሉ አይስማሙ? ሳራ ትገባለች ከትግራይ። በቁንጅና መሲ እንደምትበጫት ታውቃለች። መሲ
ኧረ እኔ አላውቅም። በኢየሱስ ስም ወንድ ከእስራኤል ልታባርረኝ እናቴን ትበልጫት። ስሚ አንድ ጥያቄ ከጉቺና ከመሲ ውጣ ውጣ የኔ አባት እኔ እስራኤል ልትራብ ደህና ደር እሺ ደህና ደር በማለት ውጣ ስራን አይበላሽ አሳዘነችኝ እናቴ። እሺ ቆይ ዛሬ ነገ ጌም አለኝ እናቴ ነህ ኧረ ኪንግ አትንፋኝ ሜምበሩን ነው ያልኩህ የእኔ ጌታ። ማን የነፋሽ? አንድ ሰውዬ አያጅቦ እንዴት ነህ? ማን ነው የነፋሽ? ኪንግ የሚባል እዚያ ሜምበሩ ነኝ እለዋለሁ ይናፋል። አሁን የተናገርሽው ንግግር ልክ አይደለም። ምረ የሚባለው ይሄን ንግግርሽን ማስተካከል አለብሽ። እሺ የሚነፋውን አትስጠኝ። ቆይ አዳምጪ። የሚነፋውን ማስቲካውን አትስጠኝ። አሁን ነፋኸኝ ምናምን ስትይ ሌሎች ሰዎች አዩና ይሄን ቪዲዮ ለማን ይልካሉ? ለእሸቱ ዶንኪ። አዎ ከዛ እዛ ይደርሳል። በእግዚአብሔር ስም ይገጽጽሻል። እኔ ራሴን ነው ያውቀዋለሁ። አይደለም እሸቱ ማንም ምን ልትነቃ ያደርገኝም። እሺ ብዙ ጊዜ እሸቱን እንደምትለው አያጅቦ አየሽ አንቺ ባለጌ። ስሚ ለምንድን ነው ብዙ ጊዜ ቁመሽ የምትገቢው? ኧረ በላይ ኧረ ወንዱ ስማ አያጅቦ ለምንድን ነው ብዙ ጊዜ ቁመሽ የምትገቢው? ያው ለእግዚአብሔር እውነቱን ልንገርህ እኔ ልንገርህ ከዚህ በኋላ ለዛው እኔ አያጅቦ ቅርጽሽ ያምራል ምናምን ስላሉሽ አዳምጪ። የሴት ልጅ ቅርጿ ሳይሆን አስተሳሰቧ ነው ቆንጆ። ታይ እህቴ ታይ ተመከሪ። እየገጸሰው አሳፍራል። አዳምጪ ቅርጽሽ ቆንጆ ነው። እኔ እንቅልፌ ነው የሚመጣ ቁጭ ስል ሲጀምር ስራ ሳይወድም አያጅቦ አውቀው ነው እነዚህ ቁጭ ስል ምናምን ብዙ ጊዜ ታዝቤሻለሁ። ቁመሽ ነው የምትገቢው። ባይሆን እየሸቀለን እንደፈለክ አድርገኝ እንጂ በባዶ ግን የሰው ልጅ ሴትነት እንዴት ደስ ይላል መሰለሽ። እግዚአብሔር ስለምወድሽ እኮ ሌላ ነገር ፈልጌ እና ሴት ልጅ ቅርጿ ውበቷ ምናምን ረጋፊ ነው፣ አላፊ ነው። 5 ዓመት 10 ዓመት እና አስተሳሰቧ ነው የሴት ልጅ ዋናው ነገር። ወንድ ልጅ የሚስበው እሱ ነው። እና እህቴ እስቲ ማስተካከል አለብሽ። እንደ ሌሎቹ ወንበርሽን ሳብ አድርገሽ ቁጭ በማለት አልገዛም። እኔ ወንበር አልገዛም። ይሄ ቅርጽ እኮ አንድ ቀን ያልቃል። ይሰብሩታል ብገዛው ካይስደብስ ቅድም ደግሞ ይሄ ነው ስትይ ነበር። ይሄውን አግባብ አይደለም፣ ኃጢአት። እግዚአብሔርን ፈርተሽ እህቴ አንገትሽ ላይ ያለ ቦታው ስለመጠራ እንዴ አንገትሽ ላይ ያለውን ማተብ ፈርተሽ አንድ ማሪ ሙዳኔ ይሄን ንግግር አመናችሁ ጋይስ? እንደው አመናችሁ? አያጅቦ እኔ ስልክ ያስጠኝ አንተን ነው የተከታተልኩት። አንተን ነው ባንድ ስከታተል እኔ ከዱሮም ጀምሮ ነው ተከታተል የፌስቡክ አያጅቦ እንደምትከታተል ላስታውስ። ማራኪዎች ግሩፕ ታውቀዋለህ ከፌስቡክ ላይ ከዛ ድረስ ነው ማለት አቃደኝ። ቆንጆ ግን እኔ እኮ በስነ ስርዓት ነው የማወራው አይደል? እኔ ቆንጆ በስነ ስርዓት ስቀይ ሳቅክ ነው እኔ ንግግር ያሸካለ። አሁን ስለ እኔ ንግግር ምናምን ሳይሆን ይኸው አንገትሽ ላይ ያለውን ማተብ ልበማ ንፋው ንፋ ከፈለግ ንፋኝ ትላለች። ንፋ እንጂ ቅድም እኮ በስተት ነው አበባም እየሰጠህ ነበር። ወይ በኋላ ላይ የሆነ ነገር እነግራቸዋለሁ። እናት እንዴ ብሎ ናችሁ ነው ሰዎች እህቴ እየተመካከርን እናውራ። ስጡ ግን እየተመካከርን ይኸው አሁን አንቺ መቀመጥ አለብሽ። ነጠላሽን ልብስ አድርገሽ እግዚአብሔርን ነው የምልሽ።
እኛ ኦርቶዶክሳውያን እኮ አንገታችን ላይ ማተብ ስናደርግ ነን ብለን ማስታወቂያ ልንሰራበት ሳይሆን በእምነቱ ስር ልንኖርበት ነው። እምነቱ የሚያዘንን ልናረግ ነው እኮ አይደል እንዴ? ነው ጋይስ ከታከተ ውጄ ልቀጠቀጥ እኮ ነው ጋይስ። አንዴም ሳልቀጠቀጥ የሰው ውጄ ልቀጠቀጠኝ ነው ማርያምን። አንተ አትፈሱብኝ። ነገ ጌሜ ነው ስሚ እንዳትቀሪ እሺ። እኔ ቆንጆ አልቀርም። ማርያምን ብለሻል። የቀረሽ ቀን ማርያም ጎባጣ አድራለሁ፣ ሲሸቅል አድራለሁ። ታመተሽ ታስደርጊያለሽ ምናምን። እኔ ምንድነው ግዴታ መስጠት ነው እንዴ? አይ መብቴ እመጣለሁ። ማርያም እመጣለሁ። ማርያም ትጠብቅሽ የኔ ቆንጆ። ትንሽ ላሸማቀሽ ወይስ ይበቃሻል? ፊዮሪ ማረይ ስማ የኔ ጎረምሳ ምክር ስትጀምር እኮ እጃቸውን ላተሳሳረ አሰርከው። አሬ ብራቢ እናቴ እንደለመድኩት እንዲሁ ብለው ይሻለኛል። አይ አይፈቅድም። ሌላ ይቅር ምን ነፋው እንኳን ነሳኝ እኮ ስንቱን እንዳላሳያችሁኝ። በቃ ልውጣልሽ የኔ ቆንጆ። አረ ማርያም ኖ ዊን አለሽ። ዊኑንማ አልበላሽም። እናቴን አቋርጠዋለሁ። ይሄን ጌም የሚገርም ደግሞ ስድስቱንም እንዳለ የቀጣውበት ነው በተከታታይ። ያው ዊኑን አቋረጥኩት። የት አባቱ ለኔማ አይገባኝም። ውድሻለሁ ግን ያው መቆጠብ አለ። ስለዚህ አያጅዋ ስንት ሰዓት እንደሆነ ምናምን ንገረኝ እኮስ አለ። የት ነው የምትኖሪ? ዱባይ 11 ሰዓት በዱባይ ሰዓት አቆጣጠር 11 እስከ 10 ከ10 ጀምሮ ገባለሁ። ስለዚህ ነገ ነው አያልከኝ? ነገ ኦኬ። ነገ በዚህ ሀገር 10 ሰዓት ማለት ነው፣ በዱባይ 10 ሰዓት። በቃ ብዙም አሁን እኔ እንትን ካወራሁ ብዙ ወደ ትምህርቱ ነው የምገባው። ችግር የለውም። ነገ ያያጅቦ ጌም አለበት ጋይስ። እንግዲህ አሁንም ውስጥ ንፉኝ እንደፈለጋችሁ ልሸቅ ሼሪንግ በማን ነው ታይዘ ነው ወደ ስዊት እንሄዳለን። 10 ሰዓት ሲል በይመችሽ። እወድሻለሁ እናቴ። እሺ ያያጅቦ ማርያምን እወዳለሁ። እሺ ምርጤ። እሺ ቻው ባይ። አዮ ልንገራችሁ አሁን የተጠቀምኩት ሙድ ማለት ነው። ጓደኞቻችሁ ጋር ተሰብስባችሁ ስለ ቤት መግዛት፣ ስለ መኪና፣ ስለ ወደ ሌላ ሀገር ሂዶ የመዝናናት ምናምን የሆነ ሀብታም ጓደኞች ይኖራችሁ የለ የሆነ እንደ አብረህ ስትኖር የሀብታም ጓደኞች ይኖራል እና ጓደኛ ሀብታሙ ነው ወይ ጓደኞቻችሁ ሀብታሙ ነው እና የሆነ ሰዓት እነሱ ያ አንተ ዳነ ከነሱ ጋር ያለውን ነገር በጓደኝነት ቁጭ ብለ ያወራሉ። እንዲህ አድርገን እንዲህ ቢዝነስ ውስጥ ገብተን እንዲህ መኪና ገዝተን ወይ ደግሞ ወደ አውሮፓ ወደ አሜሪካ ለመዝናናት እንሄዳለን ምናምን ሲሉ ሙዳቸውን ትከንተዋለሁም ብለ ገላ ፈራሽ ነው እግዚአብሔር ሁላችንንም ነው የሚያጠፋን። አንተም ነገ ጧት ሬሳ ነህ ሞት የሚባል ነገር አለ ብለ ሙዳቸውን ክንት እናቴት አሁን ያልኩት እንዴት ማተብሽን አድርገሽ ትጭቁመሽ ትጨፍሪያለሽ? አውቄ እኮ ቀኑ አላበላሽባት እኮ እና የሆነ ሀብታም ጓደኛ ኑሮ ምናምን እንዲህ ሲያዝግ ቀኑን ታበላሽበታለህ። ሞት የሚባል ነገር አለ። ይሄን ሁሉ ሀብትን ጥለው ትሄዳለህ። አውቀህ እኮ ነው አንተ በቃ ጊዜው ልታበላሽበት። አሳዘነች። ቆይሽ ሌላ ማን ላስገባ? እቺን ቆይ ላስገባ። ከዛ ሳብ እኛ ኢትዮጵያኖች ከችግር አንላቀቅ። ቆይ እስቲ አያጅቦ ትንሽ ሙድ ያዝብኝ። ቢስሚላህ ራህማን ራሂም። እኔ ሙስሊም ነኝ። አያጅቦ ይሄ ነገር አንሳው። ሶሪ ይሄ ነገር አንሳው። ሙስሊም ነኝ ማለት ጁማ ነው። በዛ ላይ እኮ ሙስሊም ነኝ ማለት ይሄ ነገር ነው። አጭር ቀሚስ ምናምን ሚስከርት ሂጃብ አለበሰችው። ፕሊስ ለኔ አጭር ቀሚስ ለብሰሽ አታውቂም? አያጅቦ አንሳልኝ ፕሊስ። እሺ አነሳዋለሁ። መጀመሪያ ቆይ ልጠይቅሽ፣ አጭር ቀሚስ ለብሰሽ አታውቂም? ቤት ውስጥ የሚለበስ ቀሚስ አደባባይ ላይ ለብሳ እየወጣች ነው። ፕሊስ አያጅቦ ሪስፔክት የሚያስወጣልኝ ነገር አንሳው ፕሊስ። ዛሬ ፕሮግራሚ አዳምጪ። መጀመሪያ ማሪ አዳምጪ። የሰዎችን ቀን ማበላሸት ነው እናቴም። ኦኬ አንቺ አጭር ቀሚስ ለብሰሽ አታውቂም?
አታቂም? አጭር ቀሚስ ለብሰሽ አታቂም? እኔ የገጠር ልጅ ስለሆንኩኝ እንደዛ አይነት ነገር ምናምን ያላውቅም። አያጅቦዬ እናቴ ትሙት ውሸታም ነሽ። እናቴ እምወዳት እናቴን ውሸታም ነሽ። አዘንኩኝ በቃ። አሁን እኮ ያለሽበት እኮ ሙድ ለምን አዘንክ ጅቦዬ? አሁን ያለሽበት እኮ ማሻአላ ተባረከላ ደስ ይላል። ከዚህ በፊት ግን ሁላችንም ወንጀለኞች ነን። ተስተካክለን ምናምን እንዲህ ደስ ይላል እኮ አይደል? ሂዳያ ይስጥህ ብለሽ ዱዓ ነው የምታረጊልኝ። አንሳው እያልሽ ነው የምታመነጫጭቂ ጅቦዬ። ወይ እንዴት ነው የሚያምህ ነገር አልታወቅም? እዛ አውሮፕ ከሄድክ በኋላ ነካ የሚያረግህ ነገር አልታወቅም? የኔ ቆንጆ ወላሂ ትቶኛል። ግን አንቺ አሁን አናደሽኝ እኮ ነው። ባላ እንዴ ተናደድ ጅቦዬ። በእናትህ ለጅማ የሚሆን ረገጣ እንዴ ረገጥ አርገኝና ትቆሰቁሰዋለህ። ስፔሻል የሆነ ረገጣ ወዝ ያለው እሺ። ኃይለኛ እኮ ነች። አሁን እኮ ነው ሂጃቧን ለብሳ ያረቢ ዱዓ ምናምን እንጂ ከዚህ በፊት አቃታለሁ። በፊት ነው ማቃት። እሳት ነበልባል ተሳዳቢ እኔ ጅቦዬ። አረ ጅቦዬ ተሳዳቢ እና ከዚህ በላይ እናቴ በፊት ነው ማቃት ኃይለኛ። አሁን ግን በቃ አትካጂ ወላሂ አትካጂ። እሺ ጅቦዬ፣ አንተ እኔ አራዳ ነኝ ትላለህ? አንድ ጥያቄ ልጠይቅህ። እርድና ማለት ምንድን ነው? ሐራም። አይ ጀስት ላይክ ኩዌስችን ነው። አንተ እኔ አራዳ ነኝ ትላለህ? ጅቦ ሐራም ነው። አራዳ ምናምን የሚባል ነገር የለም። አራዳ አላህን የሚፈራ ነው። አንተ ጅቦ ስማ፣ ወዬ እንዴት ነው ግን አሁን እዛ ከሄድክ በኋላ ምናምን ላይፍ አልተስተካከለም ጅቦዬ? አልሐምዱሊላህ አላህ ያስተካክለዋል ኢንሻአላህ። ደግሞ አንቺ አላህን ታምኛለሽ? አዎ። ላይፍን የሚያስተካክለው አላህ ነው አይደለም? ኦፍ ኮርስ እንዴ አላህ ነው። እንኳን ላይፍን ሰማይና ምድርን የፈጠረው እሱ አይደል? ሂጃብ አድርገሽ ሙስሊም ነሽ ላይፍ ተስተካከለ ትኛለሽ። አላህ ላይፍን ያስተካክለው ነው የሚባለው አይደል? የሰው ልጅ ላይፍ ሰው አያስተካክለውም፣ ፈጣሪ ነው የሚያስተካክለው። ሙስሊም ነሽ ጁምዓ ነው። እንዴት እንደዚህ ታወሪያለሽ? በአላህ ጄቦ በአላህ መረቅ ያለው ረገጣ እንዴ! በአላህ ከስቻለሁ፣ ቫይታሚን ዲ እጥረት አለብኝ። መረቅ ያለው ረገጣ እንዴ! ረገጥ አድርገኝ ጅቦዬ። ስፔሻሊ ነው። ኃይለኛ ተራጋጭ እኮ ነች እናቴን፣ ኃይለኛ ተሳዳቢ። ከዛ በቃ አስታቅፍሩልህ አለች። ጧት ተፍታ ቁርአን ትሰማለች። ነጭ ነው። አይ ጅቦ ለጁማ የሚሆን የሆነ መረቅ ናፊ አይሰልሽ። ግን እንኳን ተስተካከለች አልሐምዱሊላህ። እሺ ዛሬ ቀናቸውን የማበላሸት ፕሮግራማችን እንደቀጠለ ነው። እኔ ሂጃብ አድርገው ምና አሁን እቺ ከልቧ ነው የተመለሰችው ኢንሻአላህ። አራራራ ጆሲ እንዳስ ቀኑን ላበላሽበት ከገባ ቀኑን አበላሽበት። እንደው በገባ ከገባ ወላሂ ቀኑን አበላሽበታል። ማን አለ ሌላ ቀኑን ማበላሽበት? ማን አለ? ሳሩኒ እስቲ ሳሩኒ ታለች። እሷም የተጫወተች። እሺ ሌላ ሰው ሲባል ሄለን ደረጅ ምእመናን ታፕታፕ ኮፒ ሊንክ ጽኑዬ የኔ ፍቅር አንቺ አትረሽም እኮ አይደል? ምን ያክል እንደምትወጂ በዚህ ነው የማውቀው። እኔ እኮ ደነዝ እኮ ነኝ። በቃ ወደ ወሬ ከገባሁኝ አላውቅም። ስራ አለኝ ደግሞ ዛሬ እኮ ስራዬን እየሰራሁ በወረስ ቆይ ማን አለ ቀኑን ማበላሽበት ሌላ በቪዲዮ ካልሆኑ ግን ቀናቸውን አላበላሽም። ፍሪታ እስቲ
መጣላት መጨቃጨቅ ምናምን ማለት ያለ ነው። በቃ አብሮ መለሰችልኝ ሳርዬ። ወይኔ ወይኔ ቆይ እስቲ ብራውኒ ማለች እንዴ አያጅቦን ይላከል። ሄሎ ሄሎ ሄሎ፣ እንዴት ነሽ? ሰላም። ሙዚቃውን አጥፊው፣ ድምፅሽ አይሰማ። አሁንስ ይሰማል? እንዴት ነሽ የኔ ቆንጆ? አለሁልህ። አያጅቦ? አዎ የኔ እናት አያጅቦ። አዎ አዎ አዎ። ሰላም ነው አለን። ስለምን እያወራሽ ነበር? ነው ስለ ጆሮ ጌጥ እያወራው ነበረ። የጆሮ ጌጥ ኮሌክሽኖችን እያሳያቸው የትኛው ይኖራል ከየትኛው ጋር ይሄዳል እየተጫወትኩ ነበር። እስቲ ጆሮሽን አሳይኝ። ይሄኛው በደንብ ቀረብ ነው፣ በደንብ ቀረብ ብለሽ ነው። አይታይም አሁን በደንብ ጆሮሽን እንዲበጎን። እንዴ ከዚህ ምን ልታረገው ነው? ልትበላይ ነው? ይኸው አዳምጪ። ስለ ጆሮ ጌጥ እያወራሽ ነበር እና ስለ ጆሮ ጌጥ አወራውና ጆሮ ጌጥ አዳምጪ። መጀመሪያ አዳምጪ። ኖ እንደዛ አይታይም። ስለ ጆሮ ጌጥ ስታወሪ በጎን ትሆኛለሽ። እንዲህ በጎን እስቲ ዙሪ ወደ ግራ። ኖ በደንብ ዞር ብለሽ እንዲህ ጆሮሽን ጠጋ ታረጋለሽ። calm down አያጅቦ we just met ጉድ እኮ ነው። አይታይህም? ኖ እንደዚህ በጎን በኩል አትሁኚ። ለምን ባይሽ በጎን በኩል ጆሮ ጌጥ ሲታየው እንዲህ ወደ ጎን ትዞሪና በጎን በኩል። ለምንድን ነው በጎን በኩል ምዞረው? ፊት ለፊት አይታይም እንዴ? ትልቅ ጆሮ ጌጥ ነው። ለምሳሌ ሴቶች እህቶቻችን ጆሮ ጌጣቸውን ለማሳየት በጎን በኩል ሲዞሩ ግንባራቸውንም ግንባራም ናቸው አይደሉም ያስታውቃል። እስቲ ዞር በለ። ኖ እኔ ግንባራም አይደለም። አንተ ቀጣፊ የማን ነው? ሊበላኝ ነው። ወላድ በላሽ ኖ ሸውጄሽ አይደለም፣ ግን በቃ ይመችሽ። እና ስንት አይነት የጆሮ ጌጥ አሳየሻቸው? ብዙ አለኝ፣ ቆጥረህ ማጨርሰው እኮ። ስንት አይነት አሳየሻቸው? አሁን ያየሁት እኔ አንድ ብቻ ነው። ለጥቂት ለሰዓት 3 ጊዜ አሳይቼ ከዛ አንተ ላክል። ዋጋቸው ስንት ነው? አይ ትንሽ ከበድ ያለ ነው እኮ። ለምሳሌ አሁን ያደረግሽው ጆሮ ጌጥ ስንት ነው ዋጋው? በዶላር ነው ወይስ በኢትዮጵያ ልንገርክ? አንቺ በምትኖርበትም በዶላርም በኢትዮጵያም እውነቱን ማለት ሳትዋሽ። ብዙ ሰዎች አሉ እዚህ የሚያውቁ ሰዎች አሉ። እኛ $30 ጀምሮ ታገኛለህ። $30 አሁን ጆሮሽ ላይ ያንጠለጠለሽ ስንት ዶላር ነው? $30 እስኪ ጻፉልኝ እታች አሜሪካኖች ስንት ዶላር ነው? ኖ $2 ነው። እናቴ ትሙት። ወልማርት ምንድን ነው? ወልማርት በሁለት ቅናታም ናቸው እነሱ ያውቁም። ኦሪጂናል እና ፌክ መለያት አይችሉም። ገብቶሃል? they're jealous። $1.50 እናቴን $2 አይበልጥም አሉ። አያውቁም። እኔ ብራንድ ነገር ነው የምጠቀመው። ገብቶሃል? ለምሳሌ listen አያጅቡ listen ኤርሊክ ብራንድ የሆነ ሉዊ ቪቶን አለ አይደል? ብራንዱ ፌኩ ደግሞ ይሸጣል። ገብቶሃል? ምንክ ብራንዱ ነው። ብራንዱ ምንድን ነው የሚለው? ፓንዶራ ነው። ፓንዶራ ነው። አሁን ለማያውቁት ስሚ፣ ዛሬ የሰው ቀን ለማበላሸት የሚል ፕሮግራም ነበረኝ። ቀንሽን እኔ ደግሞ ቀኔ እንዳማረ ነው። የማን ቀን ነው የምታበላሸው? ያንቺን ቀን። እሺ ወደ ሁለተኛው ጥያቄ እንሄዳለን። ዊግሽ ስንት ነው የተገዛው? አሰራሩን ደግሞ በስነ ስርዓት ታሳይናለሽ። It's not a wig. This is my real hair. የፊቱ የግንባርሽን እኮ አይደለም እልሽ። ከኋላ የሰካሽ እንዳትዋሽ። ብራውኒ ከዋሸሽ ዛሬ
ዛሬ የቀን ማበላሸት ፕሮግራም ምን ማለት ነው? ሁሉም ሰው ይላል የሚመስልክ። ስሚ ቤቢ ሄርሽ አዳምጪ። ቤቢ ሄርሽ መሀል ጭንቅላትሽን ሰንጥቆ ወጥቷልና ግማሽና ግማሽ ነው ያለው። ለምን? አሁን ይሄ ፐርሰናል ጥያቄ ነው። አሁን ጌም ትጫወታለህ አትጫወትም? ምን የኔን አናቱን ተውና ከቀጣውሽ አንድ ጥያቄ ጠይቅሻለሁ፣ በስነ ስርዓት ትመልሻለሽ። አርጋው ደረቅ ጥያቄ ነው። እሺ ቆይ ደረቅ ጥያቄ አይደለም። ይኸው ከቀጣውሽ አንድ ጌም ነው። በየትኛውም ሌቭል ልቀጣሽ እችላለሁ። በየትኛውም እንትን ኔክስት። እሺ አንተም ትቀጣለህ። ድብና አድርጌ እቀጣልሻለሁ። እስከዛው እስከንመቀጣጣ ድረስ ቤቢ ሄርሽ በጎንና በጎን ለምድር ብቅ ያርግሻችሁ ፊት ለፊት ላይ ለምንድን ነው? አሁን አስተካክለው ነው። ኤቭሪባዲ ደብል እንጠቀም። ፋሚሊ አስተካኪ ኢንሳይት ለርጉን እንደመጣው ኦኬ አስተካኪ። ይሄ ገመቺ ሲሆነ ፊት ይዞ ኮሮኮን የቲክታክ ሳይድን ምናምን እየሰጣችሁ ቶሎ ደብል ኤቭሪባዲ ደብል ኤቨሪባዲ እኔ እንዴ የረገጠኝ ጋይስ። ኧረ ረገጣ አይደለም። እናቴን ከደበረሽ እወጣለሁ። እናቴን ከደበረሽ እስኪ የቲክታክ ሳይኑን ምናምን ስጡኝ። ነገ ጌም አለብኝ እናንተ ሰዎች። አዎ አሚር ፈቲ አመሰግናለሁ። የቲክታክ ሳይኑን ሁላችሁ ታፕ ኮፒ ሊንክ ምናምን አድርጉ። ነገ ገራሚ የሆነ ጨዋታ አለብኝ እናንተ። ሮቤል እንተጋገዝ ኤቭሪባዲ ደብል ታፕ። ሳሪዬ ማዕረይ እሺ እህቴ ላምባዲና ሊቾ ይመቻችሁ። የቲክታክ ሳይኑን ያላችሁን ስጡኝ እሺ፣ ለነገ እንዲጠቅመኝ። ነገ ኃይለኛ የጌም ቀጠሮ ነው ያለብኝ። አንችላትም እቺ እንደዚህና ባሏል እናቴ ብራውኒ ፋሚሊ let's do the team work። መጀመሪያ ግንባርሽን አስተካኪ። አስተካክላለሁ። ምን ተነሽና አስተካኪ። እናቴ ትምት ያስጠላል። ቶሎ ቢያስተካኪ አያስጠላ። ይሄ ነው አንድ አበባ እንብላ። እናቴን መሀል ለመሀል እኮ ቀዶ ወደዛ ሄዷል እኮ እንዴ። ሌላ አንተ ፊትህን አሳየን። መጀመሪያ ይሄን ነገር አንተ ማለት ነው እናት ብቻ የምትሰማውን ፊት ይዘህ እዚህ ዝም ብለህ ትላጭብናለህ። ታጠሮ ኤቭሪባዲ ደብል አቤት እናቴ ሰው ፊት ኤቭሪባዲ ደብል እኮ ነው። ሊረግጠኝ ነው እንደ የገባው ፋሚሊ ኖ አሁን እኔ አዳምጪ። እኔ አሁን ታፕ ጎዳ እንዳንጎዳዳ ጋይስ ያየሁትን ነገር ነው አይደል? እንድታስተካክይ ምን ነገር ፊት ነው ያለው እኮ እንድታስተካክይ እኮ ነው። አምሮብሽ አይደል የመጣሽው? እዚህ አምሮብሽ አይደል የመጣሽው? ስለኔ ግንባርና ጸጉር ሊያወራ ይፈልጋል። ሚውት አርጋ ነው የምታወራው። እኔ ሚውት አረግሻለሁ። ስለኔ ግንባር ነው ደግሞ ብዙ ነገር ልላት ነበረ፣ ግን ሴት ልጅ ናት፣ አከብራታለሁ። እናቴን እኔ እንድታስተካክል ነው ይሄን ግንባርሽን አስተካኪ እንደዚህ በይ ምናምን ምን አለበት እንደ ወንድምነት። ግን እሷ አትሰማኝም፣ ትናደዳለች። እናቴ እንደ ጨዋ ነው። እኔ በቃ ቀን ባበላሸት ፕሮግራማችን በጨዋ መልክ እየተነጋገርን ምናምን ደበረሽ ዘለ ወደ አናቴና ያናቴ ፍንክት እያልክ እያወራ ከዚህ በላይ ምን ትሆን? አሁን ይኸው መሀልና መሀሉ ይኸው ዳርና ዳሩ ወጥቷል፣ አስተካክለሽዋል። መሀል ላይ ያለው ግን አልመጣም። ሳውዲ ነው የሚኖረው። አይ ነው ያስታውቃል። ምላሱ እኮ እንትን አለ እኮ። ሳውዲ የሚኖርና ሌላ ሀገር የሚኖር ልዩነቱ ምን ላይ ነው? ይመች ደግሞ አፍንጫ የለሽም፣ ጎራዳ ነሽ እንዴ? አልቻልነውም ምላሱን ጎራዳ ነች። አይ ቆንጆ ነች ኦኬ። ግን ቢሆንም ግንባሩ ሚውት አደረገች። አንተ አሳየን እስኪ ፊትህን አሳየን። እርግጠኛ ነኝ አዎ ከፊት መለስ ዜናዊን ከኋላ አጼ ቴዎድሮስን እንደመሰልሽ ታውቂያለሽ። ምስጣት ነው አንቺ ጭራሽ አራት ነው አንተ አምስት ወይኔ አምስት ነው። እውነትህን ነው አንተ። ግን ኮንፊደንሷ ደስ ይላል እና ቅልት አለች የኔ ቆንጆ። በስሱም ቢሆን ቀንሽን አበላሽሁት አላበላሽሁት? እውነቱን ተናገር። አረ እንደውም አቀለልከው። አሪፍ ነው፣ ተመችቶኛል። እናቴ አልደበረሽም? ይመችህ። ብራውን አልደበረሽም? ጌታን አልነበረኝም። በቃ ቀኔን አበላሽሽ። ቻው። ሌላ ሰው ልፈልግ ደግሞ። ዛሬ እኮ የሰውን ቀን ማበላሸት እኮ ነው። እናቴን የሰውን ቀን ለማበላሸት። ኧረ በእናትህ እኔ እኮ ኮንፊደንስ እስከ ጥግ ነው። ኮንፊደንስ ከጥግ ድረስ እኮ ነው የኔ መላጣ።
እኔንም ያለ የሚገርመኝ ግን 37 ሰው ተቀምጦ ዝም ብሎ የሚስቀው ነው የሚያስቁኝ። በእኔ ግን ሌላ ልፈልግ ነው። ኧረ ትንሽ ብቆይ ትበሳጭብኛለች እንጂ ሌላም ነገር ልናገር ነበር። አፏ ራሱ ደስ የሚል እሷም የሚቃባል። ሄሎ ወይኔ አክሴፕት አልኩ። ምንድን ነው? ወይኔ አመለጠችኝ። ምንድን ነው ተቀብላ የመጣች? ደም የላሰች ውሻ መስላ ነው የመጣች እንጂ እዚህ ጋር ሳይደል ወንዶችን ቀስ ብዬ ልውጣ። ፍቅር ሲላት ሳውዲ የሚገኝ በግ ጠባቂ መስሎኝ ቴክ ኬር ልላት እኮ ቢ ኬርፉል። ደስ ስትል ባፍንጫዋ ነው የምትናገረው። አባቴ ላርግሽ። ቆይ እስቲ ሌላ ማን አለ? ተወን ቡና በሉ እስቲ። ፍቅሬ ናት። ለምንድን ነው ሀብታሞች ቤት መግባት የሚያስጠላቸው? ለምንድን ነው ሚስታቸውን ትተው ታፕታፕ ኮፒ ሊንክ አድርጉ እስቲ። ሚስቶቻቸውን ትተው ውጭ የሚያድሩት? በዚህ ጉዳይ ላወራላችሁ ነበረ። በዚህ ጉዳይ ትንሽ ላመካከራችሁ ነበረ፣ ግን ቡና እየጠጣው ነው። ታፕታፕ ኮፒ ሊንክ አድርጉ። እናቴን ታፕታፕ ኮፒ ሊንክ አድርጉ እናንተ ደረዞች። ጌሜ ነገ ስለሆነ በደንብ ታፕታፕ መደረግ አለበት። በደንብ ኮፒ ሊንክ መደረግ አለበት። እስቲ ሁላችሁም ኮፒ ሊንክ አድርጉ። ገና 263 ነው። እስቲ በደንብ ኮፒ ሊንክ አድርጉ። ታፕታፕ ኮፒ ሊንክ ሼር ምናምን አድርጉ እስቲ በፈጣሪ። ወደኛ አካባቢ ያሉት ወረኛ አቱን ኢየሱስ እንዴት ነህ አለው። ምንድነው አሁን ትርጉሙ? ከስራ ማቲ እዚህ ቤት ተከትቦ ቀረ በቃ። እና የኔ ቤት እኮ በጣም ደስ የሚል ቤት ነው። ቆይ ምንድነው? ኦኬ አያጅቦ ነው። ብዙ ባለትዳሮች እንደዚህ ያደርጋሉ አይደል? ተሳሳትኩ። ከወለዱ በኋላ ከዛ ሚስቶቻቸውን ጥለው እንደገና ወደ ውጭ አማተራሉ ምናምን አይደል? ይሄ ትልቅ ህልም አይደል? ይሄ ሐሳቡ ትልቅ ነገር አይደል? አትደግፈውም አንተ? አሪፍ ነው። ገርሞኝ ነው። የሚገርም ነገር ነው የማመጣው። መቼ ነው ጌም? ነገ ጌሜ ነው። ማንም ነገ በኢትዮጵያ ሰዓት አቆጣጠር ነገር እንትን ትላለህ እንጂ ጓደኝነታችን ታዲያ ምን ላይ ነው? አብዲ እንዳቀርሽ ኧረ እመጣለሁ፣ ግድ ነው ደግሞ ለአያጅቦ ያለው ነው። ታፕታፕ ታደርጋላችሁ ኮፒ ሊንክ ምናምን። ይሄ ለኔ ትልቅ ነገር ነው። ማንም ሰው እንዳይቀር ደግሞ የምገርመው ሲዲን ከተወሰደ አታስተሳስረውም። እሷ ካንተ ማንን ስንት ሰዓት ነው? ሲዲ የምትባል ዲሲ አያጅቦ እኔ ያለሁበት ሀገር ሳውዲ ስላለ እኮ መጥቼ ላጅበው እችላለሁ በአካል ችግር የለውም። ይመች እንዲህ ምን መሰለህ፣ እኛ አረብ ሀገር የምንኖር ሰዎች መደጋገፍ አለብን። ገባ? ግድ ነው። ደግሞ እኔ ያለሁበት ሀገር ስላልኩ እንዳታስበሉኝ። ጓደኛዬ በርቀት ነው በአካል ይተዋወቃሉ ብሎን ጉድ እንዳይሰሩን። ማቲ፣ አብነት፣ ተሙ ዲሲ አካባቢ ያላችሁ የማን ነው ቡላላ አንዳንድ አንበሳ ዝም ብላችሁ አዘጋጁ። እሺ ማሪ አይደል ጅቦዬ? ተሙ አንተ ቤት አለ እንዴ? አሁን ተሰማ? አዎ አሁን ተሙ ወጥቷል። አሁን የለም፣ ከቅድም ነበረ። ማን አለ አንተ ቤት? ተሙ አበባ ከሰጠ ራሱን ይሸልመዋለሁ ለአንተ። የሶስት ልጅ አባት እኮ ነው። መጥቶ ታፕታፕ ካለገ ለኔ ትልቅ ነገር ነው። ግን ማንም ሰው መቅረት የለበትም። ይሄ ዶክተር ፍሩት እኔ ሰጠዋለሁ ያለ ነው አንበሳ። ዶክተር ፍሩትንም እንዳታምን
ነቀርሳ የሆነ ዶክተር ናውጣ አንተ ራሱ አስጠላኝ እሱን እንትን ስትል ቻው 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 ዶክተር የሚባል ሰው እንዴት እንዳንገሸገሸ ይብታይ እናቴ ትሙት እንዴት እንዳንገሸገሸ እንዴት እንዳስጠላኝ ቆያው ያለ ወዶቼ ሰው አላስገባም ወይኔ አያጅቦኔ እሷ አይደለችም እኮ خلاص